የምናገኘው በያዕቆብ መልእክት ምዕራፍ 4 ከቁጥር 8 ላይ የተጻፈ ኃይለ ቃል ነው። ቃሉ ወደ አማርኛ ስንቀይረው የእምነትን ክርስቶስ ሲያስተምር ሰዎች በትምህርቱ ጣዕም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ። እና ክርስቶስ ሲያስተምር ሰው የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጸሐፍት ፈሪሳውያን ደስ አላላቸው። ይሄ ነገር ያሰጋናል አሉ። መጨረሻ ሁለት ወታደሮች ሮማውያን ጠሩና ደና ጉልበት ያላቸው እንደው ጠብደሎቹ ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ኑ አሏቸው። እሺ ብለው እነዚህ ሁለት ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዛ ሁለት ወታደሮች ጌታን ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ህዝቡን ሰብስቦ እያስተማረ ነው። ወታደሮቹ ቆይ ትምህርቱን ይጨርስና ትምህርቱን ጨርሶ ሲወርድ እናስረዋለን ብለው ቁጭ እንበል ብለው ቁጭ አሉ። እያስተማረ ያለው ማን ነው? የኛን የኃጢአተኞቹን ትምህርት እኮ ቁጭ ብላችሁ ትሰማላችሁ። የክርስቶስ ትምህርት እንዴት አይነት ነው? የሱን ድምጽ መስማት ብንችል ደስ አይላችሁ? ብፁዕ ቅዱስ አቡነ ሽኖዳ ምነው ዛሬ አገሩን ያጥለቀለቀው የድምጽ መቅረጫ መሳሪያ ጌታ በነበረ ጊዜ በኖረ ኖሮ ይላሉ። ምነው ድምጹን በሰማ ነው ተቀርጾ በቀረ ኖሮ። አስባችሁታል? የጌታን ድምጽ ብትሰማው የሱ ድምጽ እኮ ይሰራል። አላዛር ውጣ ሲል ሙቱ ከመቃብር ምን ይላል? ይወጣል። አቤት ድምጹን ስንት በሽተኛ ፈውሰንበት ነበር እያሰማ እና ቁጭ ብለው የጌታን ትምህርት ህዝቡ ሲማር ሁለት ወታደሮችም አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው ቁጭ ብለው ደስ ብሏቸው ትምህርቱን ጨረሱና ትምህርቱ ሲያልቅ ረስተውት ወደ ቤታቸው ሄዱ። የመጡት ምን ሊያረጉ ነበር? ክርስቶስን ሊያስሩት። ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ሰው ትምህርት ነው የሚያስተምረው ጌታ። ይገርማቸዋል። ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳውያን። የታላሏቸው ምን አሉ? እንዴ አስራችሁ ነው አልተባላችሁም ወይ? የታለ ያዛችሁታል? እረኛ እስከ ዛሬ እንዲህ ያስተማረ ሰው አይተን አናውቅም እንዲህ ያለ ትምህርት ሰምተን አናውቅም አሉ። መሰከሩለት። ይህን ጊዜ ጸሐፍት ፈሪሳውያን ተበሳጩ። ምን አሉ መሰላችሁ? እናንተ ወታደሮች ስለሆናችሁ ነው፣ ምንም ስለማታውቁ እውቀት ስለሌላችሁ። የተማረ ሰው ብትሆኑ ኖሮ የሱን ትምህርት አትማሩም ነበር። እስቲ አንድ የተማረ ሰው ቁጭ ብሎ የሱን ትምህርት ሲማር አይታችሁ ታውቃላችሁ? ያሉ አንድ የተማረ ሰው እስቲ የሱ ተማሪ ያለው ያሉ አለ? የለም። ኒቆዲሞስ። ይሄ ወሬ ሲወራ ኒቆዲሞስ እዛ ቆሞ